ኢየሱስ ከሚባል ስም ውጪ የተከበረ ስም ሌላ የለም። አይ ይሄ ስምህን አክብረው ተብሎ አከበርኩት አከብረዋለሁ የተባለ ስም ሌላ አለ ከተባለ እድል ሰጣለሁ፣ ማምጣት ትችላላችሁ። ኢየሱስ የሚባለው ስም የወልድ ብቻ እንዳልሆነ መጽሐፍ ቅዱስ ከነገረን መንገድ አንዱ ነው። ይህንም በኤፌሶን በሚኖሩት ሁሉ በአይሁድና በግሪክ ሰዎች ዘንድ የታወቀ ሆነ። በሁላቸውም ላይ ፍርሃት ወደቀባቸው። የጌታም የኢየሱስ ስም ተከበረ። አምነውም ከነበሩት እጅግ ሰዎች ያደረጉትን እየተናዘዙና እየተናገሩ ይመጡ ነበር ይላል። የጌታ የኢየሱስ ስም ተከበረ። ስለዚህ የተከበረ ስም የጌታ ኢየሱስ ስም ነው። ስምህን አክብረው አለ። አከበርኩት አለ፣ አከብረዋለሁ አለ። እስኪ የትኛው ስም ነው የሚከብረው? የትኛው ስም ነው የከበረው? የትኛ ስም ነው የሚከብረው? ሁለተኛ ተሰሎንቄ ምዕራፍ 1 ላይ የተከበረው ስም ኢየሱስ ከሆነ ይሄ ኢየሱስ የሚለው ስም የወልድ ስም ብቻ ሊሆን አይችልም። ተከበረ የተባለው ስም ኢየሱስ ከሆነ ኢየሱስ የወልድ ስም ብቻ ሊሆን አይችልም። ምክንያቱም እዛ ጋር አክብረው የተባለው የማንን ስም ነው? የአብን ስም ነው። ስምህን አክብረው ነው ያለው። ስለዚህም ደግሞ እንደ አምላካችን እንደ ጌታም እንደ ኢየሱስ ክርስቶስ ጸጋ የጌታችን የኢየሱስ ክርስቶስ ስም በእናንተ ዘንድ ሊከብር እናንተም በእርሱ ዘንድ ልትከብሩ አምላካችን ለመጥራቱ የምትበቁ አድርጎ ይቆጥራችሁ ዘንድ የበጎነትንም ፈቃድ ሁሉ የእምነትንም ሥራ በኃይል ይፈጽም ዘንድ ስለ እናንተ ሁል ጊዜ እንጸልያለን ይላል። የጌታችን የኢየሱስ ክርስቶስ ስም በእናንተ ዘንድ ሊከብር እናንተም በእርሱ ዘንድ ልትከብሩ። ስለዚህ የሚከብረው ስም ማን ይባላል? ጌታ ኢየሱስ ይባላል። ከጌታ ኢየሱስ ውጪ የተከበረ ሌላ ስም የለም። አከበርኩት፣ አከበርኩት። ምን ነው ያከበርኩት? ስምህን። የአብ ስም ነው የከበረው። ከዮሐንስ ወንጌል ምዕራፍ 12 ላይ ጀምሬ አንድ ነገር እናገራለሁ። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 እና 28 ላይ እንደዚህ ይላል። አሁንም ነፍሴ ታውካለች፣ ምን ስላለው አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ ሰዓት መጣው። አባት ሆይ ስምህን አክብረው። ስለዚህም አከበርኩት፣ ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ ይላል። እግዚአብሔር የተመሰገነ ይሁን። ብዙ ጊዜ ይህን ጥቅስ ሲነበብ ይሄ ጥቅስ ኢየሱስ የሚባለው ስም የአብ ስም መሆኑን ለመግለጽ የመጣ ስም አይመስላቸውም ሰዎች። እና የሚያተኩሩት ምንድን ነው? አሁን እንኳን ካነበብኩት ቦታ ላይ ብዙ ጊዜ ስነጋገር አባቶ የሚለውን አየኸው ይሉኛል። አዎ አይቼዋለሁ። በቃ እሱ ብቻ ነው የሚታያቸው። ይህንን የሚያክል ትልቅ ሐሳብ ያለው ጥቅስ አንብቤ አባቶ የሚለው አየኸው ይሉኛል። በጣም የሚገርም ነገር። የአብ ስለሆነ እኮ ነው አባቶ የተባለው። ምንድነው ያለው? ስምህን አክብረው ነው። አከበርኩት ደግሞም አከብረዋለሁ። ስምህን አክብረው። የማን ስም ነው ያ የሚከብረው ስም? የአብ ስም ነው። ስሜን አክብር አይደለም ያለው። ለሱ ቢሆን ኖሮ የወልድ ብቻ ይሆን ነበር። ስምህን አክብር አለ። እግዚአብሔር የተመሰገነ። በመጽሐፍ ቅዱስ ውስጥ ይህን አሁን የምናየው አዲስ ኪዳን ላይ ኢየሱስ ከሚባል ስም ውጪ የተከበረ ስም ሌላ የለም። አይ ይሄ ስምህን አክብረው ተብሎ አከበርኩት አከብረዋለሁ የተባለ ስም ሌላ አለ ከተባለ እድል ሰጣለሁ፣ ማምጣት ትችላላችሁ። እኔ ግን አነባለሁ።
የከበረ ስም ኢየሱስ ብቻ ነው። ሐዋርያት ሥራ ምዕራፍ 19 ላይ ይሄ አንዱ ኢየሱስ የሚባለው ስም የወልድ ብቻ እንዳልሆነ መጽሐፍ ቅዱስ ከነገረን መንገድ አንዱ ነው። ሐዋርያት ሥራ ምዕራፍ 19 ቁጥር 17 ላይ ይህንም በኤፌሶን በሚኖሩት ሁሉ በአይሁድና በግሪክ ሰዎች ዘንድ የታወቀ ሆነ፣ በሁላቸውም ላይ ፍርሃት ወደቀባቸው፣ የጌታም የኢየሱስ ስም ተከበረ። አምነውም ከነበሩት እጅግ ሰዎች ያደረጉትን እየተናዘዙና እየተናገሩ ይመጡ ነበር ይላል። የጌታ የኢየሱስ ስም ተከበረ ይላል። ስለዚህ የተከበረ ስም የጌታ ኢየሱስ ስም ነው። ስምህን አክብረው አለ። አከበርኩት አለ፣ አከብረዋለሁ አለ። እስኪ የተኛው ስም ነው የሚከብረው? የተኛው ስም ነው የከበረው? የተኛ ስም ነው የሚከብረው? ሁለተኛ ተሰሎንቄ ምዕራፍ 1 ላይ ጨምረን ማየት እንችላለን። ሁለተኛ ተሰሎንቄ ምዕራፍ 1 ላይ የተከበረው ስም ኢየሱስ ከሆነ ይሄ ኢየሱስ የሚለው ስም የወልድ ስም ብቻ ሊሆን አይችልም። ተከበረ የተባለው ስም ኢየሱስ ከሆነ ኢየሱስ የወልድ ስም ብቻ ሊሆን አይችልም። ምክንያቱም እዛ ጋር አክብረው የተባለው የማንን ስም ነው? የአብን ስም ነው። ስምህን አክብረው ነው ያለው። እግዚአብሔር የተመሰገነ። ሁለተኛ ተሰሎንቄ ምዕራፍ 1 ሁለተኛ ተሰሎንቄ ምዕራፍ 1 እግዚአብሔር የተመሰገነ ይሁን ቁጥር 11 ላይ እንደዚህ ይላል። ስለዚህም ደግሞ እንደ አምላካችን እንደ ጌታም እንደ ኢየሱስ ክርስቶስ ጸጋ የጌታችን የኢየሱስ ክርስቶስ ስም በእናንተ ዘንድ ሊከብር እናንተም በእርሱ ዘንድ ልትከብሩ አምላካችን ለመጥራቱ የምትበቁ አድርጎ ይቆጥራችሁ ዘንድ የበጎነትንም ፈቃድ ሁሉ የእምነትንም ሥራ በኃይል ይፈጽም ዘንድ ስለ እናንተ ሁል ጊዜ እንጸልያለን ይላል። የጌታችን የኢየሱስ ክርስቶስ ስም በእናንተ ዘንድ ሊከብር እናንተም በእርሱ ዘንድ ልትከብሩ። ስለዚህ የሚከብረው ስም ማን ይባላል? ጌታ ኢየሱስ ይባላል። ከጌታ ኢየሱስ ውጪ የተከበረ ሌላ ስም የለም። አከበርኩት፣ አከብረዋል። ምን ነው ያከበርከው? ስምህን። የአብ ስም ነው የከበረው። እግዚአብሔር የተመሰገነ ይሁን። የአብ ስም የከበረው። ስለዚህ ኢየሱስ የወልድ ብቻ ከሆነ ታዲያ ስምህን አክብረው የተባለው ስም ኢየሱስ ሊሆን እንዴት ቻለ? እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ይባላል። እግዚአብሔር እናመሰግናለን። ሌላ አንድ ቃል ደግሞ ኢየሱስ በኤፌሶን መጽሐፍ ምዕራፍ 5 ላይ ሐዋርያው ጳውሎስ የተናገረውን አንድ ቃል ብናይ በኤፌሶን መጽሐፍ ላይ ምዕራፍ 5 ላይ እግዚአብሔር ይመስገን እንደዚህ ይላል። ኢየሱስ የሚለው ስም የአምላካችን ስም ነው። የአምላካችን ብቻ አይደለም፣ የአባታችንም። ኤፌሶን መጽሐፍ ምዕራፍ 5 ቁጥር 20 ላይ እንደዚህ ይላል፣ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ ይላል። በጌታችን በኢየሱስ ክርስቶስ ስም አባታችንን አመስግኑ ሲባል አይ ኢየሱስ የሚለው ስም የአብ ሳይሆን ነው። አምላካችንን አመስግኑ ሲልስ አምላካችን የሚለው አብ አምላካችን አይደል? ኢየሱስስ አምላካችን አይደል? ስለዚህ ኢየሱስ የሚለው ስም የወልድ ብቻ ከሆነ እንዴት አምላካችን በኢየሱስ ስም ይመሰገናል? ነው አምላካችን ሲመሰገን
ተነጥሎ ወልድና መንፈስ ቅዱስ ይወጡና አብ ብቻ ይሆናል? አምላክ አንድ ብቻ አይደለም እንዴ? በምንነት አንድ ነው አልተባልንም እንዴ? በምንነት አንድ ከሆነ በአምላክነት አንድ ከሆነ አምላካችንና አምላካችን በኢየሱስ ስም ሲመሰገን ወልድ ብቻ ነው እንዴ የተመሰገነ ነው? አምላክ ወልድ ብቻ ነው፣ አብ አምላክ አይደለም። በጌታ በኢየሱስ ክርስቶስ ስም አባታችንን አመስግኑ ብቻ አይደለም፣ አምላካችንና አባታችን። አይ እዚህ ጋር እኮ በቃ አብ ብቻ ነው ወልድ እዚህ ጋር የለም መንፈስ ቅዱስ የለም እንዳትል አምላካችንን አለ። ስለዚህ አምላካችን ውስጥስ በቃ ወልድና መንፈስ ቅዱስ ወጡ። እግዚአብሔር የተመሰገነ ይሁን። በብዙ መንገድ ነው የሚናገረው። ይሄ ኢየሱስ የሚለው ስም የወልድ ብቻ ወይም የአብ ብቻ አይደለም፣ መንፈስ ቅዱስም ቢሆን እግዚአብሔር የተመሰገነ ይሁን ስሙ የሚጠራበት ስም የሚመጣበት ስም ኢየሱስ ነው የሚባለው። ሌላ ስም የለም የመንፈስ ቅዱስ ስም የሚባል። እግዚአብሔር የተመሰገነ ይሁን። አሁን መጽሐፍ ቅዱሳችን ይህንን በአንድም በሌላም መንገድ ይናገራል። የእግዚአብሔር መንፈስ እግዚአብሔር ነው ካለ በኋላ የኢየሱስ መንፈስ ሌላ ስም ሊሰጠው አይችልም። የእግዚአብሔር መንፈስ እግዚአብሔር ይባላል። የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ከእግዚአብሔር የተለየ ሌላ አካል አይደለም። የእግዚአብሔር ስለሆነ እግዚአብሔር ይባላል። የእግዚአብሔር መንፈስ በምን ተጽፏል? አንደኛ ቆሮንቶስ ምዕራፍ 3 ላይ ማየት እንችላለን። የእግዚአብሔር መንፈስ እግዚአብሔር ነው የሚባለው። የእግዚአብሔር መንፈስ የእግዚአብሔር ስለሆነ ነው እንጂ እግዚአብሔር የተባለው ከእግዚአብሔር የተለየ ሌላ አካል ስለሆነ አይደለም። እግዚአብሔር የሚባል የለም እንደሱ አይነት። የእግዚአብሔር ግን እግዚአብሔር ሊባል ይችላል በመጽሐፍ ቅዱስ። የእግዚአብሔር ክብርም እግዚአብሔር ሊባል ይችላል። የእግዚአብሔር ክብር የሚባል ሌላ ፐርሰን ግን የለም። ክብሩ ግን የእግዚአብሔር ከሆነ የእግዚአብሔር ክብር እግዚአብሔር ይባላል። እግዚአብሔር ይመስገን። አንደኛ ቆሮንቶስ ላይ ብናነብ አንደኛ ቆሮንቶስ ላይ እችን ቶሎ ላሳያችሁና በሚቀጥለው ሳምንት ልንቀጥለው ስለምንችል እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን ይላል። የእግዚአብሔር ቤተ መቅደስ የእግዚአብሔር ቤተ መቅደስ። እሺ በአንደኛ ቆሮንቶስ ምዕራፍ 6 ላይ ስታነቡ ግን የምን ቤተ መቅደስ ናችሁ ብሎ ነው የሚያመጣው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። አንደኛ ቆሮንቶስ ምዕራፍ 3 ላይ የእግዚአብሔር ቤተ መቅደስ፣ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ደግሞ የመንፈስ ቅዱስ ቤተ መቅደስ። ስለዚህ የእግዚአብሔር መንፈስ እግዚአብሔር ተብሎ ሊጠራ ይችላል ማለት ነው። የኢየሱስ መንፈስስ መንፈስ ቅዱስ የኢየሱስ መንፈስ አልተባለ? አይ መንፈስ ቅዱስ እኮ ኢየሱስ ሊባል የሚችለው መንፈስ ቅዱስም የኢየሱስ መንፈስ ከተባለ ነው። ኦኬ የእግዚአብሔር መንፈስ እግዚአብሔር ተባለ። መንፈስ ቅዱስ ኢየሱስ የሚለው ስም የመንፈስ ቅዱስ ሊሆን የሚችለው መንፈስ ቅዱስ የኢየሱስ መንፈስ ከተባለ ነው። አልተባለ? ታዲያ ተብሏል። የኢየሱስ መንፈስ ከሆነ የኢየሱስ መንፈስ እንዴት ሌላ ስም ይኖረዋል? ሐዋርያት ሥራ ምዕራፍ 16 ላይ አይ መንፈስ ቅዱስ የኢየሱስ መንፈስ ነው፣ ግን ኢየሱስ ሊባል አይችልም። ታዲያ የእግዚአብሔር መንፈስም እግዚአብሔር አይባልማ። የኢየሱስ መንፈስ ኢየሱስ ላይ ሲደርስ ነው እንዴ ሰይጣን የሚበሳጨው? የእግዚአብሔር መንፈስ እግዚአብሔር መባል ይችላል። የኢየሱስ መንፈስ ግን ኢየሱስ አይባልም። ይሄ ደብል ስታንዳርድ። ሐዋርያት ሥራ ምዕራፍ 16 ላይ
እግዚአብሔር ይመስገን። ቁጥር 6 ላይ እንደዚህ ይላል፣ በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ ሀገር ዞሩ። በሚስያም ሀገር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ፣ የኢየሱስ መንፈስ አልፈቀደላቸውም። ታዲያ አልተባለም ተብሏል። ስለዚህ ኢየሱስ የወልድ ስም ብቻ አይደለም፣ የመንፈስ ቅዱስም ነው። አይደለም ካለ የኢየሱስ መንፈስ ቅዱስ የኢየሱስ መንፈስ የተባለበትን ቦታ ፈቅፍቆ ማጥፋት ያስፈልጋል። መጀመሪያ ይህንን ሳታጠፉ መጽሐፍ ቅዱስ ላይ አስቀምጣችሁ መንፈስ ቅዱስ የኢየሱስ መንፈስ ነው የተባለው የሚል አስቀምጦ ከዛ ኢየሱስ የሚባለው ስም የወልድ ብቻ ነው። እንዴት ይሆናል? እንዴት ይሆናል? መንፈስ ቅዱስ የኢየሱስ መንፈስ ነው ተብሎ የተጻፈ መጽሐፍ ተሸክመን እንደዛ ሊባል አይችልም። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ የክርስቶስ የራሱ የኢየሱስ ክርስቶስ እኮ ቀንድ ነው ብሎ ያስቀምጠዋል። ዓይን ነው ብሎ ያስቀምጠዋል። መንፈስ ቅዱስ ሌላ አካል ከሆነ ሌላ ፐርሰን ከሆነ እንዴት ነው ቀንድ የሚሆነው? የኢየሱስ ቀንድስ ከሆነ እንዴት ነው ስሙ ኢየሱስም አይሆንም? እነኚህ ሰዎች እኮ ለዓይናችን ሌላ ስም ለእጃችን ሌላ ስም ሊያወጡልን ነው የሚፈለገው ማለት ነው። ዓይን እንዴት ሌላ ስም ይኖረዋል? እስኪ የዓይን ስም ማን ነው ሲባል የዓይኔ ስም ቆይ እስኪ አጣርቼ እነግርሃለሁ ይባላል። አንድ ሰው ዓይንን ነክቶ ማንን ነው የነካው ሲባል ሌላ ስም ይጠራል እንዴ? ስለዚህ መንፈስ ቅዱስ ሌላ ስም እንዳናረገው ሌላ ፐርሰን እንዳናደርገው መጽሐፍ ቅዱስ ምን ብሎ ነው ያስቀመጠው? የኢየሱስ ዓይን ነው። ኢየሱስ ዓይን ነው። ኢየሱስ ዓይን ነው። ኢየሱስ ዓይን ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በአንድም በሌላም መንገድ ነግሮናል ኢየሱስ የወልድ ስም ብቻ እንዳልሆነ። ስምህን አክብረው ብሎ የአብም መሆኑን ነግሮናል። መንፈስ ቅዱስ የኢየሱስ መንፈስ ነው ብሎ ደግሞ የመንፈስ ቅዱስም መሆኑን ነግሮናል። እነዚህ አይነት ጥቅሶች ባሉበት ሁኔታ ላይ ኢየሱስ የሚለውን ስም የወልድ ብቻ ማድረግ ትክክል አለ ወይም እነዚህ ጥቅሶች መውጣት አለባቸው። ባለፈው እንዳየነው መንፈስ ቅዱስን ለመግለጽ መጽሐፍ ቅዱስ የተጠቀመባቸው ቃሎች በጠቅላላ የተሰጡት ምሳሌዎች በሙሉ ለመንፈስ ቅዱስ የተሰጡ ምሳሌዎች በሙሉ ሌላ አካል እንዳናደርገው የሚያደርጉ መሆናቸውን በተደጋጋሚ አይተናል። እግዚአብሔር የተመሰገነ ይሁን። የእግዚአብሔር እጅ የእግዚአብሔር ጣት ይለዋል፣ የእግዚአብሔር እጅ ይለዋል። እጅ ብሎ ያመጣዋል፣ ጣት ብሎ ያመጣዋል፣ ዓይን ብሎ ያመጣዋል፣ ቀንድ ብሎ ያመጣዋል። እነዚህ ምሳሌዎች በሙሉ ሌላ አካል እንዳልሆነ የሚያሳዩ ናቸው። ሌላ ፐርሰን እንዳይደረጉ ራሱ አሰራሩ ነው። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። እስትንፋስ ብሎ ያመጣዋል። በሁለተኛ ተሰሎንቄ ላይ እግዚአብሔር የተመሰገነ ይሁን። ይህንና አንድ ጥቅስ ልጨምርላችሁና ለጥያቄ የሚሆን ጊዜ ይሰጣለሁ። ሁለተኛ ተሰሎንቄ ምዕራፍ 2 ላይ ኢየሱስ የሚባለው ስም የመንፈስ ቅዱስ ስምም እንደሆነ መጽሐፍ ቅዱስ በሌላ መንገድ ደግሞ አሳይቶናል። እግዚአብሔር ይመስገን። እግዚአብሔር ቅድም በተደጋጋሚ በዚህ ሳምንት እንዳየነው በአንድም በሌላም መንገድ ነው የሚነግረን። በዚህ በኩል ብሎ እስካልነገረኝ ድረስ የሚባል ነገር የለውም። እግዚአብሔር ጋር መተው ትችላለህ፣ መተው ትችላለሽ፣ መተው እችላለሁ እንጂ እግዚአብሔር እኔ በፈለግኩት መንገድ ሳይሆን የሚናገረው እሱ በፈለገው መንገድ ነው የሚናገረው። እሱ በፈለገው መንገድ ኢየሱስ የሚለው ስም የወልድ ብቻ እንዳልሆነ እሱ በፈለገው መንገድ ነግሮናል። የኛ ድርሻ እሱ በፈለገው መንገድ የነገረንን መቀበል እንጂ
እሱን ራሱን እግዚአብሔርን ማስተማር የሚፈልጉ ሰዎች እየተነሱ ናቸው። ያ ደግሞ ትልቅ አላዋቂነት ነው የሚሆነው። ሁለተኛ ተሰሎንቄ ምዕራፍ 2 ላይ ምን ይናገራል? እግዚአብሔር ይመስገን ቁጥር 7 ጀምሮ የአመፅ ምስጢር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክላል። በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ጌታ ኢየሱስ በአፉ መንፈስ የሚያጠፋው። ስለዚህ የአፉ መንፈስ ምንድን ነው? መንፈስ ቅዱስ። መንፈስ ቅዱስ ምን ተባለ? የጌታ ኢየሱስ የአፉ መንፈስ ነው ተባለ። እግዚአብሔር የተመሰገነ። መንፈስ ቅዱስ ሌላ አካል፣ ሌላ ፐርሰን፣ ሌላ ስም አይደለም ያለው። እግዚአብሔር የተመሰገነ። መንፈስ ቅዱስ ምንድን ነው? የአፉ መንፈስ ነው። ስለዚህ የአፉ መንፈስ ነው እስከተባለ ድረስ ሌላ ስም ልናመጣ አንችልም። ለአፉ መንፈስ ሌላ ስም፣ ለእጁ ሌላ ስም፣ ለምኑ ሌላ ስም እያልን እናመጣ አንችልም። መንፈስ ቅዱስ የጌታ ኢየሱስ የአፉ መንፈስ ነው ተብሎ ተጽፏል። የት? ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ። እስከ ዛሬ ለምንድን ነው ያላየነው? አያነቡልህም። እየከፋፈሉ ማስቀመጥ ስለሆነ የሚፈለገው ይከፋፍልልናል ብለው የሚያስቡትን ጥቅስ ብቻ ነው ያነበቡልህ። ለዚህ ነው ያላየው። እንዴ እነኚህ ሰዎች እነኚህ በተለይ ሐዋርያት ቤተክርስቲያን መጽሐፍ ቅዱስ ሌላ መጽሐፍ ቅዱስ አላቸው? ከየት ነው ያመጡት? ምንም ሌላ መጽሐፍ ቅዱስ የለንም። ስላላነበቡልህ ነው። ያላነበቡልህን ጥቅስ ስናነብልህ ሌላ መጽሐፍ ያነበብንልህ መሰለህ እንጂ ራሱን ነው የምናነብልህ። ምዕራፍ ያለው ቁጥር ያለው ግን አልተነበበልህ። መንፈስ ቅዱስ ከስሞች ሁሉ በላይ የሆነ ስም እንዲኖረው ስላልተፈለገ አልተነበበልህም። አብ ከስሞች ሁሉ በላይ የሆነ ስም እንዲኖረው ስላልተፈለገ አልተነበበልህም። ይህንን የሚያነቡልህም ሰዎች ስለፈለጉት አይደለም። ይሄ የከበረ ስም የአብ እንዲሆን የማይፈልግ ሌላ አለ። እግዚአብሔር የተመሰገነ ነው። እግዚአብሔር እንደው እኛ ሀገር ስሙን ቄስ ይጥራው ይላሉ። ቄስም ቢሆን አይጥራው ይህንን ክፉ መንፈስ። ኢየሱስ የሚባል የከበረ ስም የአብ እንዳይሆን የሚታገል መንፈስ። ኢየሱስ የሚባል የከበረ ስም ታዲያ ኢየሱስ የሚለው ስም ከስሞች ሁሉ በላይ የሆነ ስም፣ የሚያድን ስም፣ መዳን በሌላ በማንም የለም የተባለለት ስም የወልድ ብቻ ካደረግከው አብ ምን አለው ታዲያ? ሌላ እኮ የሚያድን ስም እኮ የለም። እግዚአብሔር የተመሰገነ ይሁን። ይህ በጣም ትልቅ የሚያሳዝን ነገር ነው። እግዚአብሔር የተመሰገነ ይሁን። ለዚህ ነው መጽሐፍ ቅዱሳችን በራእይ መጽሐፍ ምዕራፍ 22 ላይ ስናነብ እግዚአብሔርና በጉ አንድ ስም እንዳለው የተናገሩ። አብና ወልድ አንድ ስም። ስለዚህ እዛ ጋር ያለው ስም የወልድ ብቻ ስም አይደለም። የበጉ ስም የበጉ ብቻ አይደለም። ለእግዚአብሔር ሌላ ስም፣ ለበጉ ሌላ ስም የለም። ለእግዚአብሔር ሌላ ዙፋን፣ ለበጉ ሌላ ዙፋን የለም። እግዚአብሔርና በጉ በአንድ ዙፋን፣ የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል። ባሪያዎቹም ያመልኩታል፣ ፊቱንም ያያሉ ብሎ ስሙ ላይ ሲደርስ ስሞቻቸው አይ እግዚአብሔርና በጉ አብና ወልድ ብሎ ተነስቶ ስሞቻቸው አይልም። ስሙም በግንባሮቻቸው ይሆናል። ስለዚህ እግዚአብሔርና በጉ አብና ወልድ አንድ ዙፋን፣ አንድ አምልኮ፣ አንድ ፊትና አንድ ስም። ስለዚህ ያ አንዱ ስም የበጉ ብቻ አይደለም፣ የእግዚአብሔርና የበጉ ነው። ያ አንዱ ዙፋን የበጉ ብቻ አይደለም፣ የእግዚአብሔርና የበጉ ነው። ያ አንዱ ፊት የበጉ ብቻ አይደለም፣ የእግዚአብሔርና የበጉ ፊት ነው የሚባለው። የእግዚአብሔርና የበጉ ፊት፣ የእግዚአብሔርና የበጉ ዙፋን፣ የእግዚአብሔርና የበጉ ስም። ስለዚህ ያንን ስም ለበጉ የሰጠው ስም ለበጉ ብቻ ካስቀረኸው እሱ የተኛው መጽሐፍ ላይ እንዳለ አናውቅም። እግዚአብሔር የተመሰገነ ይሁን። ዕብራውያን መጽሐፍ የስሙ ጉዳይ በጣም አስፈላጊ የሚሆንበት ምክንያት ላንሳላችሁ እና
ጊዜውን ለጠያቂዎች እሰጣለሁ። ዕብራውያን መጽሐፍ ምዕራፍ 1 ላይ ምን የሚል ቃል አለ? ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን ከእነርሱ አብዝቶ ይበልጣል ይላል። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን ከመላእክት የመብለጡ ልክ የሚወሰነው በስሙ ልክ ነው። ስለዚህ ምንድነው እናንተ የኢየሱስ ስም የወልድ ብቻ ሆኖ መቅረቱ የሚያሳስባችሁ ለምንድን ነው? ምንድነው እዚህ ነገር ላይ ያላችሁ ካላችሁ ይሄ ስም ከመላእክት ይልቅ ይሄ ስም የወልድ ብቻ ካደረግከው አብ ከመላእክት አይበልጥም፣ መንፈስ ቅዱስ ከመላእክት አይበልጥም እያልክ ስለሆነ አልገባህም እንጂ ይሄ ከስሞች ሁሉ በላይ የሆነው ስም የወልድ ብቻ ነው ስትል አብ ከመላእክት አይበልጥም፣ መንፈስ ቅዱስ ከመላእክት አይበልጥም ወደሚል ትልቅ ኪሳራ ውስጥ እየገባህ መሆኑ ወይም እየገባሽ መሆኑ ስላላወክ ነው። ምክንያቱም ከመላእክት የሚበልጠው በምን ልክ ነው የሚለው? ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን ከነርሱ አብዝቶ ይበልጣል። በስሙ መጠን ነው የሚበልጠው። ስለዚህ ያንን ከሁሉ የሚያስበልጠውን ስም ከነጠቅ በኋላ ከዛ በኋላ ከመላእክት ይበልጣል ብለህ መናገር አትችልም። ከመላእክት አብዝቶ የሚበልጠው በስሙ መጠን ነው። ስለዚህ መልሱ፣ ከአብ ላይ የነጠቃችሁትን ከስሞች ሁሉ በላይ የሆነውን ስም መልሱ። ከመንፈስ ቅዱስ ላይ የነጠቃችሁትን ከስሞች ሁሉ በላይ የሆነው ስም መልሱ የምንለው ለዛ ነው። ከስሞች ሁሉ በላይ የሆነው ስም ግን የወልድ ነው ካልክ በኋላ አብ ከመላእክት ይበልጣል ብለህ እንዳትነግረኝ፣ መንፈስ ቅዱስ ከመላእክት ይበልጣል ብለህ እንዳትነግረኝ። ወይም ደግሞ በልጧል የምትልበት ልክህ ለወልድ ከሰጠኸው በጣም ያንሳል። ከመላእክት አብዝቶ የሚበልጠው ባለው ከዛ ከስሞች ሁሉ በላይ በሆነው ስም ባለው መጠን ከመላእክት የሚበልጥ ስም በያዘበት መጠን ነው ከነሱ አብዝቶ የሚበልጠው። በስሙ መጠን ነው የሚበልጠው። ስለዚህ በስሙ መጠን ከሆነ የሚበልጠው ኢየሱስ የሚለው ስም የወልድ ብቻ ካደረግ አብና መንፈስ ቅዱስ ከመላእክት አይበልጡም እያልክ መሆኑን ማወቅ አለብን። ዝም ብሎ ተራ የሃይማኖት ክርክር አድርጋ አታስበው። ዝም ብሎ ተራ የሶሻል ሚዲያ ዝም ብሎ ከከሌና ከከሌ ጋር የሚደረግ ዝም ብሎ የግርግር ጉዳይ አይደለም። ይሄ በጣም በጣም ሰይጣን አስልቶ አቅዶ የሄደበት አስልቶና አቅዶ እየሄደበት ያለበት መስመር ነው። ያንን መስመር ግን እግዚአብሔር እንድንከላከለው፣ እንድናሸንፈው፣ እንድንዋጋው ይህንን እውነት እግዚአብሔር ገለጠልን። ስሙ ለዘላለም የተባረከ ይሁን። ኢየሱስ ከስሞች ሁሉ በላይ የሆነ ስም ነው። ኢየሱስ መዳን በሌላ በማንም የለም የተባለለት ስም ነው። ይሄ ስም ግን የወልድ ስም ብቻ አይደለም፣ የእግዚአብሔርና የበጉ ስም ነው። እግዚአብሔር የተመሰገነ ይሁን። የመንፈሱም ስም ነው። መንፈስ ቅዱስ የኢየሱስ መንፈስ ስለሚባል የመንፈስ ቅዱስ ስም። ለዚህ ነው አብ በስሜ የሚልከው መንፈስ ቅዱስ ብሎ የተናገረ ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ አብ በስሜ የሚልከው ብሎ ነው የነገረ። እግዚአብሔር የተመሰገነ ይሁን። ስለዚህ ከመላእክት የሚያንስ አብ የለንም እኛ። ከመላእክት የሚያንስ መንፈስ ቅዱስ የለንም እኛ። ከመላእክት አብዝቶ የሚበልጥ አብ፣ ከመላእክት አብዝቶ የሚበልጥ መንፈስ ቅዱስ። እግዚአብሔር የተመሰገነ ይሁን። አለን እንላለን። ለምንድን ነው ያን የምንለው? ይሄ ከሁሉ የሚበልጠው ስም የአብም የመንፈስ ቅዱስም ስም እንደሆነ ስለገባን ነው። ጉዳዩ ዝም ብሎ ተራ የቴዎሎጂ ክርክር አይደለም።
ተራ የሃይማኖት ክርክር አለ። ይሄ በአብና በመንፈስ ቅዱስ ላይ የተሸረበ የአጋንንት ስራ ነው። እሱን ነው እያፈረስን ያለን። የዲያብሎስን ስራ ነው እያፈረስን ያለን። በአብ ላይ የተነጣጠረ በመንፈስ ቅዱስ ላይ የተነጣጠረን የአጋንንትን ስራ ነው እያፈረስን ያለን። ክብር ለጌታ ለኢየሱስ ይሁን። እኔና እናንተ ከነዛ ወገኖች አንዱ እንሆን ነበረ። አብና መንፈስ ቅዱስን እያዋረድን አብና መንፈስ ቅዱስን ከመላእክት እያሳነስን እንኖር ነበር። ይሄ ኢየሱስ የሚባለው ስም የወልድ ብቻ አድርገን ገድበን ቀርተን ቢሆን ኖሮ። ስለዚህ ነው ከሃይማኖቶች አንዱን ሳይሆን የሰጠን። እግዚአብሔር የተመሰገነ ይሁን። አብን፣ ወልድን፣ መንፈስ ቅዱስን አንድ አምላክ አንድ አካል እንደሆነ አምነን በልኩ የምናመልክ በልኩ በተጻፈው ልክ የምናመልክ እንድንሆን እግዚአብሔር ረድቶናል። ክብር ለጌታ ለኢየሱስ ይሁን። በሌሎች ላይ አንፈርድም፣ ለሌሎች እንጸልያለን፣ ግን ይህን ስህተት አንቀበልም። ክብር ለጌታ ለኢየሱስ ይሁን። እሺ ለዛሬ እዚህ ጋር ላብቃና ለጥያቄና መልስ እድል ልስጥ። አሁን ጥያቄ ላላችሁ ሰዎች እድል እሰጣለሁ።